አርሰናል በካራቦ ካፕ ወደ ዌምብሌ ለሚያደርገው ጉዞ ወሳኙን ድል በቼልሲ ላይ አስመዝግቧል። ጨዋታው ከመጀመሪያው ጎል አንስቶ የጎሎች ድራማዎች ያጀቡትና አስገራሚ የማጥቃት እንቅስቃሴዎች የተስተዋሉበትም ነበር። የመድፈኞቹ አጥቂ ቪክተር ዮኬሬስ በዚህ ጨዋታ ላይ ጎል በማስቆጠር ወደ ግብ ማስቆጠር መንገድ ሲመለስ አሌያንድሮ ጋርናቾም ተቀይሮ በመግባት ከሁለት ግቦች ጋር አስገራሚ ምሽትን በግሉ አሳልፏል። የቆሙ ኳሶች ግቦች፣ የአንዳንድ ተጫዋቾች ስህተቶችና የሁለቱንም አሰልጣኞች የታክቲክ ጦርነት ያስተናገደው ይህ ጨዋታ በመድፈኞቹ አሸናፊነት ተጠናቋል። ጨዋታው እንዴት ነበር? በጨዋታው ላይ አርሰናል ከቼልሲ በተሻለ የትኞቹ ዲፓርትመንቶች ላይ ነው የላቀ ብቃትን ያሳየው? አርሰናልን ለማሸነፍ ዓመታትን እየጠበቀ ያለው ቼልሲስ በአርሰናል የስነ ልቦና የበላይነት ተወስዶበት ነበር ማለት ይቻላል? አርሰናልስ ለካራቦ ካፕ ፍጻሜ ምን ያህል የቀረበ ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ይህንንም ከእግዚአብሔር ቀጥሎ በእናንተ እንደምናሳካው እምነት አለን። ስለዚህ ሁላችሁም ይህንን ቻናል የምትከታተሉ ተከታታዮቻችን የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮ ግብዣችን ነው። ቪዲዮን ደግሞ ስትጀምሩት ዩቲዩብ ፕሮግራሙ ሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅጉን ይጠቅመናል። እናም ሁላችሁም ፕሮግራሙን ስትጀምሩት ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የአርሰናልና የቼልሲን የካራቦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታን የምንመለከተው ይሆናል። እንግዲህ የካራቦ ካፑ አሁን ግማሽ ፍጻሜው ላይ ደርሷል። 4 ክለቦችም ከፍተኛ ፉክክርን እያደረጉ ይገኛሉ። ማክሰኞ ምሽት የካራቦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሲደረግ ማንቸስተር ሲቲ ከሜዳው ውጪ ኒውካስልን 2-0 በሆነ ውጤት በማሸነፍ የካራቦ ካፕ ጉዞውን ያሳመረበትን የጨዋታ መርሃ ግብር አሳልፏል። ይህ ጨዋታ ደግሞ የለንደን ደርቢ የጨዋታ መርሃ ግብር ነው። ከፍጻሜ በፊት የሚደረግ የጨዋታ መርሃ ግብር ነው ሲሉ በርካቶችም የተለያዩ ሀሳቦቻቸውን እየሰጡበት ነበር። ሁለቱ ክለቦችም ከጨዋታው ፊት በነበረኝ ትንታኔ ላይ እንደገለጽኩት የተለያየ ሁኔታ ላይ የተለያየ አቋም ላይ የሚገኙ የተለያዩ ክለቦች ናቸው። ቼልሲ አሰልጣኙ ኤንዞ ማሬስካን ካሰናበተ በኋላ በጊዜያዊነት በካሉም ማክፋርሌን 2 ጨዋታዎችን ሲመራ ከቆየ በኋላ ከዛ በመቀጠል እንግዲህ ከስትራስቡርግ ዋና አሰልጣኝ አድርጎ ሊያም ሮዚነርን ነበር ወደ ክለቡ ያመጣው። አሰልጣኙም በባለፈው ከቻርልተን አትሌቲክ ጋር በተደረገው ጨዋታ የመጀመሪያ የጨዋታ መርሃ ግብሩን በቼልሲ አሰልጣኝነት 1 ብሎ ጀምሯል። ቼልሲ እንግዲህ ወደ ቻምፒየንስ ሊግ የቀጣዩ ዙር ለማለፍ እንዲሁም ደግሞ በካራቦ ካፕም ወደ ፍጻሜ ለማለፍና ከዚህም በተጨማሪ የኤፍኤ ካፕ ውድድር ላይ ውጤታማ እንዲሆን በአውሮፓ ቻምፒየንስ ሊግም የሚያሳትፈውን ውጤት ለማግኘት ቶፕ 5 ውስጥ ገብቶ እንዲያጠናቅቅ የሚጠበቅበት ክለብ ነው እና ሊያም ሮዚነር ይሄን ነገር ያደርገዋል ወይ? እሱን በጊዜ ሂደት አብረን የምንመለከተው ጉዳይ ይሆናል። ነገር ግን ቼልሲ ዘንድሮ በተጫዋቾች መዳከም፣ በተጫዋቾች ጉዳት ከዚህም በተጨማሪ ደግሞ በወጥነት ችግር ብዙ ጥያቄዎች የተነሱበት የሚገኝ ቡድን ነው። በአንጻሩ ወደ አርሰናል ስንመጣ አርሰናል ምናልባትም በዘንድሮ የውድድር ዓመት እጅግ በጣም የሚያስገርም ጊዜን ነው እያሳለፈ የሚገኘው። ክለቡ በአውሮፓ ቻምፒየንስ ሊግና እንዲሁ ደግሞ በእንግሊዝ ፕሪሚየር ሊግ በደረጃ ሰንጠረዡ የመሪነት አናት ላይ የተቀመጠ ቡድን ነው። ከዚህም በተጨማሪ የካራቦ ካፕ የግማሽ ፍጻሜ ላይ ደርሷል። እንዲሁም ደግሞ በኤፍኤ ካፕ ቀጣዩን ዙር መቀላቀል የቻለ ቡድን ነው። ስለዚህ ዘንድሮ አርሰናል ዋንጫዎችን እንዲያሸንፍ የሚጠበቅበት ስቴጅ ላይ ይገኛል እና ሁለቱ ክለቦች የተለያየ አቋምና የተለያየ ሁኔታ ላይ ነው የሚገኙት ያለውም በዚሁ ምክንያት ነው ማለት ነው። እና እንግዲህ ሊያም ሮዚነር ወደ ቼልሲ ከመጣ በኋላ እጅግ በጣም ከባዱን ፈተና ለመጀመሪያ ጊዜ የሚጋፈጠው በዚህ የጨዋታ መርሃ ግብር ላይ ነበር። ሁለቱም አሰልጣኞች የተለያዩ አሰላለፎችን ይዘው ነው ወደ ሜዳ የገቡት። በቼልሲ በኩል አሰልጣኙ ሞይሰስ ካይሴዶን የሚያገኝበት እድል አልነበረም። ይሄም ደግሞ መሀል ሜዳውን ምን ያክል እንደጎዳው በዚህ የጨዋታ ምሽት ላይ ተመልክተናል። ሮበርት ሳንቼዝ የዚህ ቡድን ግብ ጠባቂ ሆኖ ነው በቋሚነት የጀመረው። አቼምፖንግ፣ ቴርቮ ቻሎባ፣ ዌስሊ ፎፋና እንዲሁ ደግሞ ማርክ ኩኩሬያ በተከላካይ መስመር ላይ የሚገኙ 4 ተጫዋቾች ናቸው። ቅድም እንዳልኩት ሞይሰስ ካይሴዶ በዚህ ጨዋታ ላይ የለም። ስለዚህ በዚህ ቦታ ላይ አንድሬ ሳንቶስ ነው በቋሚነት የጀመረው ከኤንዞ ፈርናንዴዝ ጋር ተጣምሮ ማለት ነው። ዦ ፔድሮ
ከአጥቂው ጀርባ ተሰልፎ ጀምሯል። እንዲሁ ደግሞ ኤስቴቫኦ ዊሊያን እና ፔድሮ ኔቶ በግራና በቀኝ የተሰለፉ ተጫዋቾች ሲሆኑ የፊት መስመሩን ደግሞ ማርክ ጊዩ ተሰልፎ የቋሚ 11ዱን የመራ ተጫዋች ነው ማለት ነው እና በዚህ የጨዋታ መርሃ ግብር ላይ እንግዲህ የ4-2-1-3 አሰላለፍን ይዘው ነው አሰልጣኙ ወደ ሜዳ የገቡት ሊያም ሮዚነር። ምናልባትም ደግሞ አንዳንዴ 4-2-3-1 አይነት ቅርጽ ይኖረዋል ይህ አሰላለፍ። በአርሰናል በኩል ከጨዋታው በፊት የቡድኑ አሰልጣኝ ሚኬል አርቴታ ሲናገር እንደነበረው ሳሊባና ትሮሳርድ የመሰለፋቸው ነገር አጠራጣሪ ነው የሚሉ ሀሳቦችን ነበር የሰጠው። ነገር ግን ደግሞ በዚህ ጨዋታ ላይ ሁለቱም ተጫዋቾች ተሰልፈው በቋሚነት ጀምረዋል። ኬፓ በቋሚነት የተሰለፈ ግብ ጠባቂ ነው። የቀድሞ ክለቡንም ገጥመዋል። በዚህ ጨዋታ ላይ ጁሪየን ቲምበር፣ ማጋሌሽ፣ ሳሊባና ቤን ዋይት በቋሚነት የጀመሩ ተጫዋቾች ናቸው። የአርቴታን ማይንድ ሴትና ያሉትን ክፍተቶች የመረዳት አቅሙን እዚህ ጨዋታ ላይ ሳናደንቅ አናልፍም። ምናልባት በኋላ ላይ በተወሰነ መንገድ እናነሰዋለን። ነገር ግን በዚህ የጨዋታ መርሃ ግብር ላይ ሉዊስ ስኬሊ ነበር በግራ መስመር ላይ ይጠቀማል ተብሎ ይጠበቅ የነበረው። ነገር ግን በባለፈው በሊቨርፑሉ ጨዋታ ላይ እንዲሁም ደግሞ በፖርትስሙዝ የጨዋታ መርሃ ግብር ላይ እንደተመለከትነው ይህ የግራው መስመር እጅግ በጣም ክፍተት እንዳለበት አርቴታ በመረዳት ጁሪየን ቲምበርን ከቀይ መስመር አንስቶ ነው ወደ ግራ መስመር ያመጣውና እዚህ ቦታ ላይ እንዲሰለፍ ያደረገው። ዙብሜንዲ፣ ዴክላን ራይስ፣ ማርቲን ኦዴጋርድ መሀል ሜዳውን መርተውታል። እንዲሁ ደግሞ ሊያንድሮ ትሮሳርድ፣ ቡካዮ ሳካ እና ቬክተር ዩኬሬስ ደግሞ የአርሰናል ሶስቱ የፊት መስመር ተጫዋቾች ሆነው ወደ ሜዳ የገቡ ተጫዋቾች ናቸው ማለት ነው። እንግዲህ በጨዋታው ላይ እንደተመለከትነው በዚህ የጨዋታ መርሃ ግብር ላይ በቼልሲ በኩል ካይሴዶ የለም፣ ኮል ፓልመር የለም፣ ሊያም ዴላፕም እንደዚሁ በዚህ ጨዋታ ላይ አልተመለከትነውም። እናም ደግሞ ይህንን አሰላለፍ ይዘው ወደ ሜዳ ሲገቡ ቼልሲዎች እንደነ ማርክ ጊዩ አይነት ተጫዋቾች ማጥቃቱ ላይ ሊቸገሩ እንደሚችሉም አንዱ ሲታሰብ የነበረው ጉዳይ ነበር። የመጀመሪያዎቹ 5 ደቂቃዎች ላይ ሁለቱም ቡድኖች የተሻለ እንቅስቃሴ ለማድረግ ጥረት ሲያደርጉ፣ በአርሰናል በኩል ግን ኳስ ይዞ ለመጫወት ከፍተኛ ሙከራን ያደረጉበት ነበር። ከዛ በኋላ 7ኛው ደቂቃ ላይ የመጀመሪያውን የማዕዘን ምት አርሰናሎች አገኙ። ይኸውም የመጀመሪያ የማዕዘን ምት ደግሞ በቀጥታ ወደ ጎልነት ሊቀየር ችሏል ማለት ነው። የማዕዘን ምቱን እንግዲህ ዴክላን ራይስ ነበረ ያሻማው። ኳሱን ዴክላን ራይስ ሲያሻማው ቤን ዋይት ኳሱን በግንባር ገጭቶ ወደ ግብነት ቀይሮታል። በእርግጥ ቲምበር ኳስ ለማሻማት ጥረት ሲያደርግ ነበረ ቻሎባ ላይ ጥፋት የሰራ ይመስል የነበረው። ቻሎባም ጥፋት ተሰርቶብኛል፣ የቅጣት ምት ሊሰጠኝ ይገባል የሚል አይነት ጥያቄን ቢያቀርብም ነገር ግን ደግሞ የጥያቄው ተቀባይነት ሳያገኝ ቀርቶ በጨዋታው ዳኛ ይህ ኳስ የማዕዘን ምት እንዲሆን ነበረ አልቢትሩ ትዕዛዝ የሰጡት። እናም ይህ የማዕዘን ምት ወደ ጎልነት ተቀይሯል። ይህንን የማዕዘን ምት በተመለከተ ሳንቼዝን ነው ቀዳሚ ተወቃሽ ልናደርግ የምንችለው። ምክንያቱም ሮበርት ሳንቼዝ ኳሱን ፓንች ለማድረግ ያንን ጎሉን ለቆ ለመውጣት ጥረት ማድረግ በጀመረበት አጋጣሚ ነው ቤን ዋይት ያንን ኳስ ያስቆጠረው እና የብዙዎቹ ትኩረት የነበረው ማጋሌሽ ጋር ሳሊባ ጋር ነበር። ነገር ግን ከኋላቸው መጥቶ ነው ቤን ዋይት ኳሱን በግንባር ገጭቶ ማስቆጠር የቻለውና ይሄም ተጫዋቹን ያለውን ንቃተ ሊና በደንብ የሚያሳይ ነው። የቼልሲ ተጫዋቾች ግን ይህንን የቆመ ኳስ ለመከላከል ያደረጉት ጥረት በጣም ደካማ እንደነበር አይተናል። በተለይ ደግሞ ሮበርት ሳንቼዝ ጋር በጣም ግልጽ በሚባል ሁኔታ ኳሱን ፓንች ለማድረግ የነበረው ታይሚንግ አወጣጡ ትክክል ባለመሆኑ ምክንያት ይህ የመጀመሪያ ጎል ተቆጥሯል ማለት ነው። ከሁለት የውድድር ዓመት በፊት እንደምታስታውሱት አርሰናል ቼልሲን 5-0 ባሸነፈበት የኤምሬትሱ ጨዋታ ላይ ቤን ዋይት ቼልሲ ላይ ጎል አስቆጥሮ እንደነበር ታስታውሳላችሁ። አሁንም እንግዲህ አንድ ውድድር ዓመት ካለፈ በኋላ በዘንድሮ ውድድር ዓመት በካራቦ ካፕ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ላይ እንደዚሁ በግንባር ገጭቶ ኳስና መረብን ያገናኘ ተጫዋች ሆኗል ማለት ነው። ቼልሲ ከዚህ ጎል መቆጠር በኋላ እጅግ በጣም የሚያስገርም የኳስ ቁጥጥር የበላይነትን ነበር የወሰደው። ኳስ የተቆጣጠሩበት መንገድ እጅግ በጣም የሚያስገርም ነበረ። ወደፊት ወጥተው ለመጫወት ጥረት ያደርጋሉ። እንዲሁ ደግሞ በቢውልድ አፕ ኳሱን ለማስጀመር አርሰናልን ለመውረር ነበር ከፍተኛ ጥረት ሲያደርጉ የተመለከት ነው። ለምሳሌ 11ኛው ደቂቃ ላይ ኤንዞ ፈርናንዴዝ ከሳጥን ውጭ የሞከራትን ኳስ ኬፓ አሪዛባላሃ ተቆጣጥሮበታል። ነገር ግን ደግሞ እንደዛም ቢሆን አርሰናሎች በተወሰነ መንገድ እንቅስቃሴዎችን ያደርጉ ነበር። ወደ 14ኛው ደቂቃ ገደማ ማርቲን ዙብሜንዲ ከቀኝ መስመር ያሻማውን ኳስ ቬክተር ዩኬሬስ ለጥቂት ተጨርፎ ወጣበት እንጂ ጥሩ ጎል የሚያስቆጥርበት አጋጣሚ ነበረ ያገኘው።
እና ከነዚህ ሁኔታዎች በኋላ ደግሞ እንደገና አርሰናል ኳስን ይዞ በደንብ መጫወት የጀመረበት አርሰናል ወደፊት እየወጣ ድጋሚ ማጥቃቱን በሜዳ ላይ መተግበር የጀመረበት ደቂቃን ደግሞ ተመልክተናል ማለት ነው። ከነዚህ ደቂቃዎችም በኋላ እንዳየነው አርሰናል በተደጋጋሚ ወደፊት ይሄድ ነበረ። ራሱ ኦደጋርድ ላይ በተሰራ ጥፋት ምክንያት ከግራ መስመር የቅጣት ምት ኳስ ተሻምቶ ራሱ ኦደጋርድ ያሻማውን ኳስ ዙቢሜንዲ ሞክሮት ለጥቂት ነበረ በግቡ አግዳሚ ላይ የወጣበት የነበረው። ከዚህም በተጨማሪ ሳሊባ ከሳጥን ውጭ የሞከራትና በግቡ አግዳሚ ላይ ለጥቂት የወጣችበት ኳስ ተጠቃሽ ነበረች። ከዛ በኋላ ምናልባት እንደኔ እይታ ሌላኛው የጨዋታው ተርኒንግ ፖይንት ነው ብዬ የማስበው 43ኛው ደቂቃ ላይ ማርክ ኩኩሬያ የተመለከተው ቢጫ ካርድ ነው። ቡካዮ ሳካ ላይ የሰራው ጥፋት ቢጫ ካርድ የሚያሰጥ ነበር። ተጫዋቹም አላጉረመረመም ወይም ቅሬታ አላቀረበም። ለምን ቢጫ ካርድ ተሰጠኝ በሚል ምንም ያቀረበው ቅሬታ አልነበረም። ጥፋት መስራቱን ያውቃል። እናም አልቢትሩ ቢጫ ካርድ አሳይተውታል ለዚህ ተጫዋች ማለት ነው። ይህ ቢጫ ካርድ ከዛ በኋላ ማርክ ኩኩሬያን እንደ ልቡ እንዲጫወት ነፃነት እንዳይሰማው ያደረገው ነገር ነበር። እንደ ልቡ እንዳይጫወት ከዚህም በተጨማሪ በነፃነት ቡካዮ ሳካን በአካላዊም እንዲሁ ደግሞ ቴክኒካል በሆኑ ፋውሎችም እንዳያስቆመው ነፃነቱን የነፈገው ነገር ነበር ማለት ይቻላል። ለዛ ነው 49ኛው ደቂቃ ላይ በሱ ቦታ ኩኩሬያ ባለበት ቦታ በሁለተኛው አጋማሽ ያንን ሁኔታ የተመለከት ነው እና ኩኩሬያ ቢጫ ካርድ ስላየ እዚህ ቦታ ላይ ሪስክ መውሰድ አይችልም። ምክንያቱም በመጀመሪያው አጋማሽ ቅድም እንደነገርኳችሁ ቢጫ ካርድ ተመልክቷል። ስለዚህ ሳካ ያንን ስሩቦል ይዞ በሚገባበት ጊዜ እሱ ላይ ጥፋት የሚሰራ ከሆነ ምንም አይነት ጥፋት ቢሰራ በሁለተኛ ቢጫ ካርድ ከሜዳ መውጣቱ ስለማይቀር ሪስክ ላለመውሰድ ሲል መከላከሉ ለዘብ ነበር ያደረገው። እናም በዚህ ምክንያት እንግዲህ በቀይ መስመር ላይ ቡካዮ ሳካ እጅግ በጣም አስገራሚ ኳስ ነው ይዞ ሲገባ የተመለከት ነው። እንዳልኳችሁ ኩኩሬያ ሪስክ ላለመውሰድ ሲል ተጫዋቹ ላይ ያን ያክል ጫና የፈጠረ የመከላከል እንቅስቃሴን አላደረገም። እናም ያ ከቀይ መስመር የተነሳው ኳስ እጅግ በጣም በሚያስገርም ሁኔታ ወደ ፍጹም ቅጣት ምት ግብ ክልል ነው የተሻገረው። የአስገራሚውን የቤን ዋይትን ክሮስ አለማድነቅ አይቻልም እዚህ ጋር። እናም ቪክተር ዮኬሬስ ሁለተኛውን ጎል ማስቆጠር ችሏል ማለት ነው ለአርሰናል። እና ይህ ጎል ሲቆጠር እንግዲህ ቤን ዋይት ነው ኳሱን መሬት ለመሬት ያሻማው። ሳንቼዝ ኳሱን መያዝ ይችል ነበረ። ኳሱን መያዝ ባይችል እንኳን ኳሱን ቢያንስ ዮኬሬስ እንዳያገኘው ራቅ አድርጎ በእጆቹ ማውጣት ይችል ነበረ። ነገር ግን አሁንም ሳንቼዝ እንደገና የመጀመሪያው ጎል ሲቆጠር ራሱ ነበር ስህተት የሰራው። ለሁለተኛ ጊዜ ደግሞ አሁንም ከቀይ መስመር ላይ በተሻማ ኳስ ያንን የቤን ዋይትን ክሮስ ቪክተር ዮኬሬስ እንዲጠቀም ኳሱን እንደውም በእጁ አመቻችቶ ሰጥቶታል ማለት ይቻላልና በጣም በቀላሉ ነበር ቪክተር ዮኬሬስ ከግቡ መስመር ላይ ቆሞ ያንን ጎል ማስቆጠር የቻለው። ለቪክተር ዮኬሬስ ጎል ማስቆጠሩ ያውም ደግሞ እንዲህ ባለ ትልቅ ጨዋታ ላይ ቼልሲን በሚያክል ትልቅ ተጋጣሚ ላይ ጎል ማስቆጠር ለዚህ ተጫዋች እጅግ በጣም የተለየ ስሜትን የሚፈጥር ነበር ማለት ይቻላል። እንግዲህ ጎል ከተቆጠረ ከ3 ደቂቃ በኋላ የቡድኑ አሰልጣኝ ሊያም ሮዚነር ቅያሬዎችን አድርጓል። ያው ስለ ዮኬሬስ የተወሰኑ ነጥቦችን በኋላ ላይ እናነሳለን። ማርክ ጊዩና አቼምፖንግን በመቀየር ቀይሮ በማስወጣት ጋርናቾና ባዲያሺሊን ነው ወደ ሜዳ አሰልጣኙ ቀይሮ ያስገባው። ይሄኛውም ሌላኛው የጨዋታው ተርኒንግ ፖይንት እንደነበር ተመልክተናል። እና ከሁለተኛው ጎል መቆጠር በኋላ አርሰናል ጨዋታውን በቃ ኮንትሮል አድርጎ ተቆጣጥሮ በጣም በጥሩ ሁኔታ ይቀጥላል ተብሎ ነበር ሲጠበቅ የነበረው። ግን ቼልሲዎች አሁንም ተስፋ ባለመቁረጥ ነበረ ሲንቀሳቀሱ የነበሩት። ከቀይ መስመር ላይ ዣኦ ፔድሮ ለኔቶ ያሻማውን ኳስ ከዛ በኋላ ፔድሮ ኔቶ በጣም በጥሩ ሁኔታ ነበረ ኳሱን ያሻማው። እናም ኤንዞና ቤን ዋይት ኳሱን ለመሻማት ሁለቱም እኩል ነበር የዘለሉት፣ ግን ኳሱን ሳያገኙት ቀሩ። እናም ተቀይሮ የገባው አሌሃንድሮ ጋርናቾ የመጀመሪያውን ጎል በዚህ ጨዋታ ላይ አስቆጥሯል ማለት ነው። አርሰናሎች ከዚህ ጎል መቆጠር በኋላ ወደፊት የሚሄዱበት ነገር ቀንሶ ነበር የተመለከትነው። ግን ደግሞ እንደዛም ሆኖ አለፍ አለፍ እያሉ አንዳንድ የማጥቃት ክስተቶችን ለመጣል ቼልሲዎችን ለማስጨነቅ ሲሞክሩ ተመልክተናል። ከእንደገና ወደ 60ኛው ደቂቃ አካባቢ ኤስቴቫኦ ከሳጥን ውጪ ከርል አድርጎ በግራ እግሩ አዙሮ የሞከረውን ኳስ ማጋሌሽ በግንባር ገጭቶ አወጣበት እንጂ ይሄም ወይ ኬፓ የሚመልሰው አሊያም ደግሞ
የግቡ ብረት ሲመልሰው የምናየው ወይም ሲቆጠር የምንመለከተው ኳስ ሊሆን ይችል ነበርና በዚህ ጨዋታ ላይ በጣም በቼልሲ በኩል ታታሪነታቸውን ወርክ ሬታቸውን ካሳዩ ተጫዋቾች መካከል አንደኛው ኤስቴቫ ዊሊያን መሆኑን እናነሳለን። በአርቴታ በኩል ቅያሬዎች ተደርጓል። 67ኛው ደቂቃ ላይ ትሮሳርድና ኦደጋርድ ተቀይረው ወጥተው ማርቲኔሊና ሜሪኖ ተቀይረው ወደ ሜዳ ገብተዋል። ይሄኛውም ቅያሪ በጨዋታው ላይ ተርኒንግ ፖይንት የሆነ ወሳኝ ነገርን ይዞላቸው መጥቷል። ምክንያቱም 71ኛው ደቂቃ ላይ አርሰናሎች ላስቆጠሩ ሶስተኛ ጎል የሜሪኖ አስተዋጽኦ እጅግ በጣም ከፍተኛ ነበር። ሳካ አሁንም ከቀይ መስመር ላይ ኳስ ይዞ ገብቶ ለሜሪኖ ኳስ አቀበለው። የሜሪኖ ሰንጣቂ ኳስ እጅግ በጣም የሚገርም ነበር። ምናልባት እንደ ማርቲን ኦዴጋርድ ካሉ ተጫዋቾች ነው እንደዚህ አይነት ኳሶችን ልንጠብቅ የምንችለው። ነገር ግን በጣም ጥሩ በሆነ ሁኔታ ሜሪኖ አሾልኮ ኳሱን ላይ ዩኬሬስ ነው ያቀበለው። ዩኬሬስ ኳሷን ወደ ታች ብቻ ገፋ ማድረግ ነበር የሚጠበቅበት። ያንን ነገር ነው ያደረገው። በደንብ ተመልክቶታል፣ አይቶታል የቆመበትን ቦታ እና ዩኬሬስ ኳሷን ወደ ታች ደገፍ አድርጎ ለዙቢሜንዲ ሰጠው። ዙቢሜንዲ ኳስ ከያዘ በኋላ ወዲያውኑ ውሳኔ አልወሰነም ወይም ለውሳኔ አልቸኮለም። ኳሱን ኮንትሮል አደረገ፣ ቀና ብሎ ተመለከተ። ተጫዋቾችን ለመቀነስ የነበረው ሙከራ እጅግ በጣም የሚያምርና የተለየ ፐርፎርማንስ ነበርና ተጫዋቾቹን መሬት ላይ አስተኝቶ ሁሉ ነው ኳሷን በጣም በኃይለኛው በሹት ጠንከር ያለ ሹት መጥቶ ወደ ግብነት እንድትቀየር ያደረገውና ይህንን የዙቢሜንዲን አጨራረስ በጣም ማድነቅ ያስፈልጋል። ምክንያቱም ዘንድሮ ተጫዋቹ ብዙ ጎል አያስቆጥርም፣ ግን ወሳኝ የምትሏቸው ጨዋታዎች ላይ ጎሎችን ያስቆጥራል። ለምሳሌ በኖቲንጋም ፎረስቱ ጨዋታ ላይ 2 ጎሎችን አስቆጥሯል። አስቶን ቪላ ላይ እንደዚሁ ጎል ሲያስቆጥር ተመልክተነዋል። አሁንም በዚህ የጨዋታ መርሃ ግብር ላይ ያንን ተመሳሳይ ነገር ነው ያደረገውና ዙቢሜንዲ ምን ያክል የትልቅ ጨዋታዎች ተጫዋች መሆኑን በደንብ ያስመሰከረበትና ያሳየበትን ጨዋታ ተመልክተናል። ከዛም በኋላም ቢሆን የሜሪኖን በጣም አስገራሚ ኳስ ሳንቼዝ የመለሰበትን ሂደት ስናይ ነበር። የማጋሌሽን በግንባር የተገጨ ኳስ እንዲሁ አይተናል። ከዛ በኋላ በሁለቱም ቡድኖች በኩል ቅያሬዎች ነበሩ። ቶሲን አራራቢዮ እና እንዲሁ ደግሞ ሙሄካ በቼልሲ በኩል ተቀይረዋል። እንዲሁ ደግሞ በአርሰናል በኩል ካይ ሃቨርትዝ እና ጋቢ ናይን ተቀይረው ወደ ሜዳ የገቡ ተጫዋቾች ነበሩ። የአርሰናል ጨዋታውን 3-1 እየመራ ስለነበር ከዛ በኋላ ተጨማሪ ዳሜጅ ይኖራል ተብሎ አልተጠበቀም ነበር። ነገር ግን 84ኛው ደቂቃ ላይ ደግሞ አርሰናል ሁለተኛ ጎል ተቆጥሮበታል። ከቀይ መስመር የማዕዘን ምቱን ፔሮኔቶ አሻማ ማጋሌሽ በግንባር ገጭቶ ያወጣውን ኳስ ነው ጋርናቾ ከግብ ጠባቂው ፊት ለፊት በጎንዮሽ ትይዩ ነበር የቆመውና እጅግ በጣም በሚያምር ሹት ነው ኳሱን ወደ ግብነት የቀየረው። እኔ ምናልባት ስለ ጋርናቾ ካነሳን ከካርዲፍ ሲቲው ጨዋታ በኋላ ምርጡን ጋርናቾ በቼልሲ ቤት የተመለከትኩት በዚህኛው ጨዋታ ላይ ነው ማለት ይቻላል። ያኛው በጣም ትልቅ የሚባል የጨዋታ መርሃ ግብር አይደለም። የካርዲፍ ሲቲው ጨዋታ በጣም ዝቅ ያለ ተጋጣሚ ነው። ውድድሩ ራሱ ካራቦ ካፕ ነውና እዛ ጨዋታ ላይም እንደዚሁ ጥሩ እንቅስቃሴን ነበር ያሳየው ጋርናቾ ከጎል ማስቆጠር ጋር ማለት ነው። ይሄንኛው ጨዋታ ላይ ግን ጋርናቾ ተቀይሮ ሲገባ ምናልባት ምን ያክሎቻችሁ ናችሁ ወደ ሜዳ ተቀይሮ ሲገባ ተጽዕኖ ፈጣሪነቱን ያሳያል ብላችሁ ስትገምቱ የነበራችሁት እና ያንን ነገር ምናልባት ወደ ሜዳ ገብቶ ተጽዕኖ ሊፈጥር ይችል ይሆን የሚሉ ጥያቄዎችን ፉርሽ ያደረገና ጨዋታው ላይ ያለውን ነገር በሙሉ ነበረ ጋርናቾ የሰጠውና ይህም በጣም የሚያስገርም ጎል ያስቆጠረበት አጋጣሚ ሆኗል። ከዚህ ጎል መቆጠር በኋላ ለአርሰናሎች የበለጠ ጭንቀት ነበር የሆነባቸው። ምክንያቱም አርሰናል ጨዋታውን 2 ጊዜ ራሱ በደንብ አስፍቶ ኮንትሮል አድርጎ መሄድ ይችል ነበር። 2-0 እየመራ በነበረበት ጊዜ ከዛ ደግሞ 3-1 እየመራ በነበረበት ሰዓት ያንን ነገር ማድረግ ይችል ነበርና ከ83ኛው ደቂቃ በኋላ አርሰናል ጎል ሲቆጠርበት እንደገና ቀሪዎቹ ደቂቃዎች እጅግ በጣም ለአርሰናሎች አስጨናቂዎች ነበሩ። ወደ 12 ደቂቃዎች ነበሩ ከዛ በኋላ ከነ ጭማሪው ደቂቃ ማለት ነውና በነዛ ደቂቃዎች ውስጥ አርሰናል ምናልባት ጎል ቢቆጠርበት ያንን ነገር መልሶ ሪከቨር ለማድረግ እጅግ በጣም ይቸገር ነበረ። ግን እንደምንም ያንን የመጨረሻዎቹን ደቂቃዎች ኳሱን ኮንትሮል በማድረግ በመከላከል ወሳኙን የሆነ ድል ይዘው አርሰናሎች ከዚህ ጨዋታ ወጥተዋል ማለት ነውና ለአርሰናል በጣም ጥሩ ምሽትን ያሳለፉበት ከዚህ በተጨማሪ ደግሞ የጎል ማስቆጠሩንም መሪነት ከአንዴም 2 ጊዜ ይዘው በመቀጠላቸው ምክንያት በዚህ ጨዋታ ላይ የሚያስፈልጋቸውን ድል አግኝተው ወጥተዋል ማለት ይቻላል።
ከዛ ውጪ በዚህ ጨዋታ ላይ መነሳት የሚገባቸው በጣም ቁልፍ የሆኑ ነገሮች አሉ። መነሳት የሚገባቸው አንኳር የሆኑ ነጥቦች፣ አንደኛው የአርሰናል የሴት ፒስ ወይም የቆሙ ኳሶች ጉዳይ ነው። አሁንም ክለቦች የአርሰናልን የቆመ ኳስ ለማስቆም በጣም እየተቸገሩ ነው። ያ በሆነ ቁጥር ደግሞ አርሰናል የበለጠ ጎል ለማስቆጠር አሁንም እድሎችን እያገኘ እነዛንም እድሎች የተጠቀመባቸው ይገኛል። ራሱ አሰልጣኙ ሊያም ሮዚነር እኔ የትኛው ሰው አርሰናልን ሴት ፒስ ኤፍሲ ወይም የቆመ ኳስ ቡድን እያለ እንደሚጠራው አላውቅም፣ አርሰናል ከቆሙ ኳሶችም ውጪ ግቦችን የሚያስቆጥር ቡድን ነው እያለ ነበር ሲናገር የነበረው። ይህም ማለት አርሰናል የሴት ፒስ ብቻም አይደለም በኦፕን ፕሌይ ወይም ደግሞ በጨዋታም ጎሎችን ሊያስቆጠር እንደሚችል ጠቋሚ ነበር እና እዚህ ጨዋታ ላይ አርሰናል 3 ጎሎችን አስቆጥሯል። 3ቱም ጎሎች የተቆጠሩት በተለያየ መንገድ ነው። አንደኛው ጎል ሲቆጠር ከማዕዘን ምት ወይም ከቆመ ኳስ የተቆጠረ ነው። ሌሎቹ ጎሎች ደግሞ በአርሰናል የኦፕን ፕሌይ በክፍት ጨዋታ የተቆጠሩ ጎሎች ናቸው ማለት ነው እና አርሰናልን በቆመ ኳስ መቆጣጠር ካልቻልክ፣ አርሰናልን በሴት ፒሶች ላይ መግታት የማትችል ከሆነ ልክ እንደ ፖርትስመስ ትቀጣለህ። ልክ እንደ ቼልሲ እንዲህ አይነት ጎሎች ይቆጠሩብሃል ማለት ነው እና ቼልሲም አርሰናል በቆመ ኳስ ጠንካራ ቡድን እንደሆነ ያውቃል። ነገር ግን ደግሞ ያንን የቆመ ኳስ ማስቆም አልቻሉም እና አርሰናል እንግዲህ በዘንድሮ ውድድር ዓመት በቆሙ ኳሶች ብቻ 24 ግቦችን ማስቆጠር የቻለ ቡድን ነው እና አሁንም በየጨዋታው አርሰናል ከነዚህ የቆሙ ኳሶች ጋር ምን ያክል በደንብ ፋሚሊያር እንደሆነ እየተመለከትን ነው የምንገኘው። አሁን ደግሞ ጭራሽ የመልስ ውርወራ ወይም የእጅ ውርወራ አሰልጣኝ ቀጥረዋል አርሰናሎች እና የበለጠ የቆመ ኳሳቸውን ጠንካራ ለማድረግ አልመው ነው እየሰሩ የሚገኙ። ዘንድሮ አርሰናልን በጣም የተለየ እያደረገ የሚገኘው ከሌሎቹ ክለቦችም ይህ የቆመ ኳስ አጠቃቀሙ ነው። አስፈላጊ በሆኑ ጨዋታዎች ላይ አርሰናል ይህን ነገር በአግባቡ ይጠቀምበታል። የቆሙ ኳሶችን እንደየ አስፈላጊነታቸው ተጠቅመው ደግሞ ጎሎችን እያስቆጠረ 3 ነጥብ እየያዘ ሲወጣባቸው እናያለን። ጨዋታዎቹን መዘርዘር ሁሉ ይቻላል። የትኞቹ ጨዋታዎች ላይ አርሰናል በቆመ ኳስ ውጤታማ ጊዜን ሲያሳልፍ እንደነበር። ለምሳሌ አርሰናል ከመጀመሪያው የመክፈቻ ጨዋታ ማንቸስተር ዩናይትድን ካሸነፈበት ሪካርዶ ካላፊዮሪ ጎል ያስቆጠረበት ጨዋታ እንደነበር ታስታውሳላችሁ። ከዛ ጨዋታ ጀምሮ ፉልሃምን ያሸነፈበትን ጨዋታ ብታስታውሱ ያቺ 1-0 የተጠናቀቀች ጨዋታ ሊያንድሮ ትሮሳርድ ከቆመ ኳስ ወይም ከማዕዘን ምት ነው ጎል ሲያስቆጠር የተመለከት ነው። ይሄ በጣም ቀላል የምትሉት እንደውም ምሳሌ ነው። ከዛም በፊት አርሰናል ኒውካስልን ሲያሸንፍ የማጋሌሽን የቆመ ኳስ ተጠቅሞ የማሸነፊያ ጎል አርሰናል ሲያስቆጥር ተመልክተነዋል። ሌሎቹንም ጨዋታዎች እንደዚሁ ማንሳትና ማስታወስ ይቻላል። አርሰናል ከቆሙ ኳስ አጠቃቀሞች ጋር በጣም የተለየ ኤክስፐርት የሆነ ቡድን መሆኑን የመሰከርንባቸው በጣም ብዙ ቅጽበቶች አሉና ተጋጣሚዎች ያን ነገር ማስቆም ካልቻሉ በአርሰናል ሊቀጡ እንደሚችሉ በደንብ ሊረዱ ይገባል። አርሰናል አሁንም ይህንን ነገር በደንብ ነው ማስጠንቀቂያ ሰጥቶ ወደ ሜዳው የተመለሰውና ይህን ነገር ነው እንግዲህ ልንመለከት የምንችለው። ጎሉ የተቆጠረበትን ሁኔታ ስትመለከቱት ለምሳሌ ማርክ ኩኩሬያ የራሱ የሆነ እንቅስቃሴ ሲያደርግ ነበር። የሌሎቹንም ተጫዋቾች እንቅስቃሴዎች ስናይ ነበር እና እነዚህ አይነት እንቅስቃሴዎች ግን ምንም አይነት ውጤት ሊያመጡ አልቻሉም። ጭራሽ ሳንቼዝ ደግሞ እንደዚህ አይነት ስህተት ጨምሮበት ኳሱን ፓንች ለማድረግ የወጣበት ታይሚንግ በተበላሸበት ሁኔታ ደግሞ ጎል ቢቆጠር ተጠያቂ የሚሆኑት ራሳቸው ቼልሲዎች መሆናቸውን ልብ ማለት ያስፈልጋል። አሁንም ይህንን ጨዋታ ስንመለከት ምናልባት የ2022ቱን የአርሰናልና የቼልሲን ጨዋታ ነው የምናስታውሰው። በዛ ጨዋታ ላይ በህዳር 2022 በተደረገው ጨዋታ ላይ ማለት ነው ማርኩ ኩሬያ ግራኒት ዣካን አቅፎ ይዞት ነበረ። በቃ አቅፍ አድርጎ ይዞት ማለት ነው እና አንዳንድ ጊዜ እንደዚህ 1v1 ተጫዋቾችን መያዝ በራሱ ውጤታማ ላያደርግ ይችላል ብቻውን። ምናልባት ዞናል ማርኪንግ ሊሆን ይችላል ወይ ደግሞ ሌሎች አይነት ቴክኒኮችን መጠቀም የአርሰናልን የቆመ ኳስ ለማስቆም የሚረዳ ነገር ነው። ያንን ነገር ካላደረጉ ግን ዋጋ መክፈላቸው የሚቀር አይነት አይሆንም። በዚህኛውም ጨዋታ ላይ ደግሞ እንደተመለከትነው ተመሳሳዩን አይነት ነገር እናያለን እና ሌሎቹ ተጫዋቾች ማርክ ለማድረግ ሲሞክሩ የነበሩት እነ ማጋሌሽን እነ ሳሊባን የመሳሰሉ ተጫዋቾችን ነበር። ነገር ግን ደግሞ እንደነ ቬክተር ዮኬሬስ አይነት ተጫዋቾችን ለመያዝ ቢሞክሩም ከኋላ የመጣው ቤን ዋይት ግን
እጅግ በጣም በሚገርም ሁኔታ ያንን ኳስ በግንባር ገጭቶ ወደ ግብነት ቀይሮታል ማለት ነው። ከዛም በኋላም ቢሆን የአርሰናል ተጫዋቾች በጣም ጥሩ የሚባሉ የቆሙ ኳስ እድሎችን ሲፈጥሩ እንደነበር አይተናል እና እንዲህ አይነት ጨዋታዎች ላይ ደግሞ ልዩነት የሚፈጥሩት ከእንዲህ አይነት የቆሙ ኳሶች ጋር ተያይዞ የሚነሱ ነገሮች መሆናቸውን በደንብ ልብ ማለት በጣም አስፈላጊ ነገር ነው የሚሆነው። ስለዚህ ቼልሲ በጣም ዋጋ የከፈለበት አንድም የቆመ ኳስ መከላከሉ ጥሩ ባለመሆኑ ምክንያት የቆመ ኳሱ ጥሩ ስላልሆነ በዚህ ጨዋታ ላይ ጎል ተቆጥሮበታል እና ጎል የተቆጠረበት ደቂቃ ደግሞ 7ኛው ደቂቃ ነው። የመጀመሪያዎቹ 10 ደቂቃዎች ላይ ጎል ሲቆጠር በጣም ነገሩን አስቸጋሪ ሊያደርገው ይችላል ለዛ ቡድን እና ቼልሲም የቆመ ኳሱን መከላከሉን በደንብ ማስተካከል እንደሚገባው ትምህርት የሰጠ ጨዋታን ነው በዚህ ጨዋታ መርሃ ግብር ላይ እየተመለከት ነው ማለት ነው። ሌላኛው ከዚሁ ጨዋታ ጋር አያይዘን የምናነሳው የቪክተር ዩኬሬስን ጉዳይ ነው። እንግዲህ አርሰናል ምናልባትም እየመራ በነበረበት ጊዜ 2 ጊዜ ጎል ሲቆጠርበት አርቴታ መናደዱ ወይም መበሳጨቱ የሚቀር አይነት ጉዳይ አይሆንም። ነገር ግን ይህ በእንዲህ እንዳለ የቪክተር ዩኬሬስ ደግሞ እዚህ ጨዋታ ላይ በጣም ጥሩ እንቅስቃሴ ማሳየቱ ምናልባት ለአርሰናል ደጋፊዎች የበለጠ ተስፋን የሚያጭር ጉዳይ ይሆናል። እንግዲህ ዩኬሬስ ዘንድሮ ከፈረሙ አዳዲስ ፈራሚዎች መካከል በጣም ብዙ ትችት እየተሰነዘረበት የሚገኘው ተጫዋች መሆኑን እየተመለከት እንገኛለን። ጎሎችን እያስቆጠረ አይደለም፣ አርሰናል በዚህ ተጫዋች እየተጠቀመ አይደለም የሚሉ በርካታ ጥያቄዎች ስለዚህ ተጫዋች ሲነሱ ተደጋጋሚ ጊዜ ስንሰማ ቆይተናል እና እንደውም ዴክላን ራይስም ከዚህ ቀደም ሲናገር ነበረ ስለ ቪክተር ዩኬሬስ እና ምናልባት እሱ ባይኖር ኖሮ አሁን ያለንበት ደረጃ ላይ ላንሆን እንችል ነበረ የሚል ሀሳብ ነበር የሰጠውና ምን ያክል ለዛ ቡድን ጠቃሚ እንደሆነ ለማስረዳት የገለጸው አገላለጽ ነው። በእርግጥ አንዳንዶች ይህን ከሰሙ በኋላ እንደው ግነት ያለበት አገላለጽ እንዳይሆን የሚል አይነት ሀሳቦቻቸውን ሲሰጡ ነበረ። ነገር ግን ዩኬሬስ ከጎል ማስቆጠር ጋር ደግሞ ጥያቄ የሚነሳበት ተጫዋች እንደነበር አይተናል። ይህንኛው ጨዋታ ግን ምናልባትም ወደ አርሰናል ከመጣበትና ለአርሰናል ፊርማውን ካኖረበት ጊዜ ጀምሮ ካደረጋቸው ጨዋታዎች በጣም ጥሩ ምሽቱን ያሳለፈበት፣ ምናልባት የአትሌቲኮ ማድሪዱን ጨዋታ እናነሳለን፣ የበርንሌውን ጨዋታ እናነሳለን፣ ወይ የሊድስ ዩናይትዱን ጨዋታ ልናነሳ እንችላለን። ይህንኛው ጨዋታ ግን በብዙ ነገር ከቡድን ጓደኞቹ ጋር ተግባብቶ ያመሸበት እንዲሁ ደግሞ ጎል ያስቆጠረበት ለግብ የሆነ ኳስ አመቻችቶ ያቀበለበት ወይም አሲስት ያደረገበት ጨዋታ ስለነበረ የቪክተር ዩኬሬስ ወደዚህ የጎል ማስቆጠር መመለስ ለአርሰናልም እጅግ በጣም ትልቅ ተስፋን የሚሰጥ ነው ማለት ነው እና አሁን ፊት መስመሩ ላይ ያው ከፍተኛ ፉክክር ሊኖር እንደሚችል ግልጽ ነው። ምክንያቱም ካይ ሃቨርትዝ አለ፣ እንዲሁ ደግሞ ጋቢ ናይን እንደዚሁ በፊት መስመር ላይ ከጉዳት የተመለሰ ተጫዋች ነው። ስለዚህ ቪክተር ዩኬሬስ ላይ ጫና መበርከቱም እንዲሁ ደግሞ ፉክክር መብዛቱም የማይቀር አይነት ነው። ስለዚህ ካይ ሃቨርትዝ በእንደዚህ አይነት ጨዋታዎች ላይ ተቀይሮ ወደ ሜዳ ሲገባ ልናየው እንችላለን። ቋሚም ሊሆን ይችላል እና ቪክተር ዩኬሬስ ደግሞ ቦታውን ላለመነጠቅ ቦታው እንዳይወሰድበት ለማድረግ የግድ ጎሎችን እያስቆጠረ መውጣት ይጠበቅበታል እና ጎሉ ምንም ሊሆን ይችላል። ጎሉ ሊያምርም ይችላል፣ ላያምርም ይችላል። ከየትኛውም መንገድ የሚገኝ ከቆመ ኳስም ከማዕዘን ምትም ወይ በኦፕን ፕሌይ በክፍት ጨዋታ የሚገኝ ዋናው ነገር የተጫዋቹ ጎል ማስቆጠር ነው የሚፈለገውና አርቴታም በዚህ ነገር ላይ በጣም ደስተኛ የሚሆንበትን የቪክተር ዩኬሬስ እንቅስቃሴን በዚህ ጨዋታ ላይ ተመልክቷል ማለት እንችላለን እና በጣም ጥሩ ምሽትን ነበር ያሳለፈው። እውነት ለመናገር የሚነካቸው ኳሶች፣ የሚያቀብላቸው ኳሶች እንዲሁ ደግሞ ኳሶችን ለመሞከር የሚያደርጋቸው ጥረቶች እንዲሁ ደግሞ ኳሶችን ለመቀበል ስፔሶችን የሚያመቻችበት ሁኔታ በራሱ እጅግ በጣም ጥሩ ነበሩና ለቪክተር ዩኬሬስ በጣም አስገራሚና ጥሩ ምሽትን የተመለከትንበት ነው ማለት ይቻላል። ከዚህ በተጨማሪ ግን ወደ ቼልሲዎች ደግሞ ስንመጣ ከቼልሲ ጋር አያይዘን ልንመለከት የምንችለው ነገር የሳንቼዝን ጉዳይ ነው። ሳንቼዝ ምናልባትም ሊረሳው የሚፈልገውን የጨዋታ ምሽትን ነው ያሳለፈው ማለት ይቻላል። ምናልባትም በዚህ ውድድር ዓመት በቼልሲ ቤት እንደው ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል ማን ነው የሚል ጥያቄ ልናነሳ እንችላለን እና ሳንቼዝ ቢያንስ በቼልሲ የተቻለውን ያክል ጥረት እያደረገ ነው የክለቡን ውጤት እንዲስተካከል ለማድረግ እንዲሁ ደግሞ በየጨዋታው ላይ ኳሶችን ሴቭ ለማድረግ በሚያደርጋቸው ሙከራዎች ውስጥ በጣም ራሱን እያሻሻለ እየመጣ የሚገኝ ግብ ጠባቂ መሆኑም ጭምር ነው እየተመለከት እንገኘው። ይሄ ምሽት ግን
ለተጫዋቹ በፍጹም ሊያስታውሰው የሚፈልገው አይደለም። የመጀመሪያውም ጎል ከማዕዘን ምት ሲቆጠር ኳሱን ፓንች ለማድረግ የወጣበት አወጣጥ ታይሚንጉ ትክክል ባለመሆኑ ምክንያት የመጀመሪያው ጎል ተቆጥሯል ማለት ነው። እንዲሁ ደግሞ ሁለተኛውም ጎል ሲቆጠር ያንን ኳስ በእጁ ሲጨርፈው ጭራሽ ለቪክተር ዮኬሬስ የተመቸ ቦታ ላይ ቆሞ ለነበረው ተጫዋች ኳሱን አሲስት የማድረግ ያክል ወይም ደግሞ ኳሱን በተሻለ ሁኔታ እንዲጠቀምበት የማስቻል ያክል ነበረ ያንን ኳስ በእጁ የጨረፈለትና ኳሱን ባለበት ቆሞ ቢጠብቀው ቢያንስ ሊያድነው የሚችልበት እድል ይኖር ነበረ። እሱ ግን ኳሷን ለማዳን ነው ቀድሞ ወድቆ እጁን የዘረጋው። በዛ ምክንያት ያ ኳስ ዲፍሌክት ተደርጎ ቪክተር ዮኬሬስ እግር ጋር ደረሰ። ዮኬሬስ ደግሞ ከጎሉ በቅርብ ርቀት ላይ ቆመው ስለነበረ በቀላሉ ይሄንን ጎል እንዲቆጠር አድርጎታል ማለት ነው እና ሳንቼዝ እንደው አንዳንድ ጨዋታዎች አሉ እንደዚህ አይነት ስህተቶችን የሚሰራባቸው እንደዚህ አይነት ስህተቶችን ሰርቶ ክለቡን ዋጋ የሚያስከፍልባቸው ጨዋታዎች ሊኖሩ ይችላሉና ይህንኛውም ጨዋታ እንግዲህ በዚህ መንገድ የምንመለከተው ነው የሚሆነው ለዚህ ተጫዋች ማለት ነው። ከዚህም በተጨማሪ በእርግጥ አንዳንድ ያደረጋቸው ሴቮች አሉ። ቅድም እንዳነሳሁት 75ኛው ደቂቃ ላይ የሜሪኖን ኳስ ያደነበት መንገድ እጅግ በጣም የሚያስገርም ነው። ነገር ግን ደግሞ እንዲህ ካሉት ሁኔታዎች ጋር ደግሞ አሰልጣኙ ሊያም ሮዚነር አሁንም ያለው አማራጭ ሮበርት ሳንቼዝን መጠቀም ነው። ፊሊፕ ጆርገንሰንንም ቢጠቀመው ጆርገንሰን በኩል አንዳንድ ስህተቶችን ልናይ እንችላለን እና ደግሞ የልምድም ጉዳይ እንደ ጥያቄ የሚሆንባቸው በጣም ብዙ ሁኔታዎች ይኖራሉና ለዚህ ሳንቼዝን መጠቀም ለአሰልጣኙ አሁን ባለው ሁኔታ አማራጭ ሆኖ የሚቀርብ ጉዳይ ነው የሚሆነው። ስለዚህ አሰልጣኙም ይህንን ተጫዋች ነው እንግዲህ በዚህ ጨዋታ ላይ ሲጠቀም የተመለከት ነውና ተጫዋቹ ግን ለአዲሱ አሰልጣኝ እንደው መተማመን የሚሰጥ ወይ ደግሞ አሰልጣኙ በሱ ላይ በደንብ እርግጠኝነት እንዲኖረው የሚያስችል ምሽትን አይደለም ያሳለፈው። በተቆጠሩበት ሁለት ጎሎች ምክንያት አቮይድ ማድረግ የሚችላቸው ነበሩ። በተለይ መጀመሪያ ላይ የተቆጠረበት ጎል ከማዕዘን ምት የተሻማውና ቤን ዋይት በግንባር ገጭቶ ያስቆጠረው ጎል አቮይድ ማድረግ መከላከል የሚችለው ጎል ነው የተቆጠረበት ማለት ይቻላል። ከዚሁ ጋር አያይዘን ግን የሊያም ሮዚነር እና እንዲሁ ደግሞ የአሌያንድሮ ጋርናቾን ጉዳይ መመልከት ይኖርብናል። አሌያንድሮ ጋርናቾ ወደ ቼልሲ ከመጣ በኋላ እንደኔ አትያይ ከሆነ በጣም የተለየውን ምሽት ነው በዚህ የጨዋታ መርሃ ግብር ላይ ያሳለፈው። ተጫዋቹ ከማንቸስተር ዩናይትድ ይህንን ክለብ ከተቀላቀለ በኋላ አንድ የሚጠበቅበት ትልቁ ነገር ያንን በማንቸስተር ዩናይትድ ያሳይ የነበረውን ፖቴንሻል ያሳይ የነበረውን ትልቁን አቅሙን እዚህ ደግሞ ከመጣ በኋላ በደንብ ሜዳ ላይ አውጥቶ እንዲጠቀምበት ያንን በደንብ ሜዳ ላይ እንዲያሳይም ጭምር ነው የሚፈለገው። እንደውም ከጥቂት ሳምንታት በፊት ቼልሲ ከአታላንታ ጋር በነበረው የቻምፒየንስ ሊግ ጨዋታ ላይ ከጨዋታው አስቀድሞ ጋዜጣዊ መግለጫ ላይ ተጫዋቹ ተቀምጦ ነበርና እኔ ወደ ቼልሲ ስመጣ ለእኔ ለመወሰን ያን ያህል አስቸጋሪ አልነበረም። ውሳኔውን ለመወሰን በጣም ቀላል ነበር። ምክንያቱም አንዳንዴ በህይወትክ ጥሩ ነገር ለማግኘት የሆኑ ለየት ያሉ ነገሮችን መወሰን ይጠበቅብሃልና እኔም ቼልሲ የመጣሁት ማንነቴን ላሳይ ነው፣ ምን አይነት ተጫዋች እንደሆንኩ ለማሳየት ነው የመጣሁት የሚል ሀሳብን ነበር የሰጠው። ስለዚህ ጋርናቾ ምን አይነት ተጫዋች እንደሆነ እናውቃለን። ፖቴንሻሊ በጣም ጥሩ ተጫዋች ነው። አቅሙ በጣም ትልቅ የሆነ ተጫዋች ነው እና ያንን ግን ሜዳ ላይ ደግሞ ኮንሲስተንት በሆነ መንገድ ሜዳ ላይ እንዲተገብረው ነው የሚፈለገው። ቼልሲም ይህን ተጫዋች ሲያመጣው ከጋርናቾ እንዲህ አይነቱን ጥቅም ለማግኘት ከተጫዋቹ እንደዚህ አይነት ነገር ለማግኘት አስቦ ነው ይህንን ተጫዋች ወደዚህ ክለብ ያመጣው። ግን ብዙ ጊዜ በፕሪሚየር ሊግ ቋሚ ሲሆን አንመለከተውም። ተቀይሮ ነው ወደ ሜዳ የሚገባው። ተቀይሮም ገብቶም ያን ያህል ተጽዕኖ ፈጣሪነቱ በጣም ዝቅተኛ ነው። እንደዚህ ባሉ ጨዋታዎችም ላይ ደግሞ በቋሚነት በሚጀምርበት ጊዜ ከጋርናቾ ክለቡ የሚፈልገውን ነገር እምብዛም እያገኘ አልነበረም። ግን የካርዲፉ ጨዋታ ከዛ ደግሞ ይህንኛውም የጨዋታ መርሃ ግብር እጅግ በጣም የተለየ ምሽትን ያሳለፈበት ሆኗል እና በጣም በጥሩ ሁኔታ ኳስና መረብን ያገናኘባቸው ሁለት አስደናቂ ጎሎችን ተመልክተናል ማለት ነው። የአርጀንቲና ተጫዋች እንግዲህ በካርዲፍ ሲቲ ላይ ጎል ሲያስቆጥር ተመልክተናል። በካራባግ በቻምፒየንስ ሊግ ጎል ሲያስቆጥር የተመለከትነው ተጫዋች ነው። እንዲሁም ደግሞ ከሰንደርላንድ ጋር በተደረገው የፕሪሚየር ሊግ ጨዋታ ላይ ጎል ሲያስቆጥር ተመልክተነዋል እና ይህ ጨዋታ ላይም የነበረው ሚና እጅግ በጣም ከፍተኛ ነበር። በተለይ ከጎል ማስቆጠር ሂደት አንጻር በጣም ፈጣን ነበር። ሲሮጥ አስፈሪ የሆኑ ሩጫዎችን ሲያደርግ ተመልክተናል። በዛ በኩል ቤን ዋይት ነበር የነበረው እና ተጫዋቹን ለማስቆም የተቻለውን ያክል
ጥረት ሲያደርግ ነበር የተመለከትነው እና በጣም ጋርናቾ አስቸጋሪ ሆኖ ነበር ለአርሰናል ተከላካዮች የቆየው። በዛች ተቀይሮ በገባባትም በጥቂት ደቂቃዎች ውስጥ ያንን ሁኔታ በደንብ ተመልክተናል። ኳሶቹን የተጠቀመበት መንገድ ከመስመር ላይ እነዛን የተሻገሩለትን ኳሶች የተጠቀመበት መንገድ በጣም የሚገርም ነው። በተለይ ሁለተኛው ከማዕዘን ምት ሪባውንድ የተደረገውን ኳስ ሲያስቆጥር ምናልባት ጎል ይሆናል ተብሎ አልተጠበቀም ነበር፣ ግን ሪባውንድ የተደረገውን ኳስ ነው በጣም በሚገርም ሹት ወደ ጎልነት የቀየራትና ጋርናቾ በዚህ ረገድ በጣም የሚደነቅ የጨዋታ እንቅስቃሴ ነው በጥቂት ደቂቃዎች ውስጥ ያሳየው ማለት ነው። እንግዲህ ተጫዋቹ የሆነ ጥሩ ሪከርድን ያስመዘገበበትም ጨዋታ ሆኗል። ይህም ደግሞ ምንድን ነው ብለን ካልን በዚህ የካራቦ ካፕ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ላይ 2 ጎሎችን አስቆጥሯል እና እንግዲህ ይህንን 2 ጎል በማስቆጠር በካራቦ ካፕ ወይም ደግሞ በሊግ ካፕ ውድድሮች ላይ በግማሽ ፍጻሜው ወይ ደግሞ በሩብ ፍጻሜ ውድድር ላይ ጎል በማስቆጠር የመጀመሪያው ተጫዋች ሆኗል ማለት ነው። እንግዲህ ኤዲን ዜኮ ነበር የቀድሞ የማንቸስተር ሲቲ ተጫዋች በ2013-14 ያንን ነገር ሲያደርገው የተመለከት ነው። በተከታታይ 2 ጨዋታዎች ላይ 2 ጎሎችን በማስቆጠር ማለት ነው እና አሌሃንድሮ ጋርናቾ ካርዲፍ ላይም በካራቦ ካፕ ሩብ ፍጻሜ 2 ጎሎችን አስቆጥሯል። ግማሽ ፍጻሜው ላይም ደግሞ አርሰናል ላይ 2 ጎሎችን በማስቆጠር እንደ ኦፕታ ዳታ ከሆነ ከ2013-14 በኋላ ማለትም ከ11 ዓመታት በኋላ የመጀመሪያው ተጫዋች መሆኑም ጭምር ነው የተገለጸውና ከጋርናቾ የሚፈለገው ይህንን ፐርፎርማንሱን በየጨዋታው ላይ እንዲያሳይ ነው። በየጨዋታው ላይ እየደጋገመ ይህንን ፐርፎርማንሱን እንዲያሳይ ነው የሚጠበቅበት። ጨዋታው ላይ ግን ተቀይሮ ከገባበት ጊዜ ጀምሮ በቼልሲ በኩል ደግሞ በጨዋታው ላይ ምርጥ ተጫዋች ይጠራ ብለን ካልን ኤስቴቫውን እንደምናነሳው ሁሉ ይህንን ተጫዋችም ሳናነሳው አናልፍም ማለት ነው። የሊያም ሮዚነር የታክቲካል እይታዎች ግን እጅግ በጣም የሚያስገርሙ ናቸው። ምክንያቱም አሰልጣኙ 2-0 ሲመራ ከዛ በኋላ የተጫዋች ቅያሬዎችን ለማድረግ የወሰነበት ውሳኔ እጅግ በጣም የተለየ ነበር እና ማርክ ጊዩ በጨዋታው ላይ የነበረው እንቅስቃሴ ያን ያህል አመርቂ የሚባል አልነበረም። በሱ ነው እንግዲህ ጋርናቾን ቀይሮ ወደ ሜዳ ያስገባው። ከዛ በኋላ ዦአው ፔድሮ ወደፊት እንዲወጣ በፌክ ነምበር 9 ወይም በሐሰተኛ 9 ቁጥር እንዲጫወትና ከሱ ጀርባ ደግሞ ሆኖ ጋርናቾ በመስመሮች በኩል እንዲያጠቃ ነበረ አሰልጣኙ ፈልጎ የነበረው። ያ ፍላጎቱ በትክክል ሰምሮለት 2 ጎሎችን ከጋርናቾ አግኝቷል። ግን ደግሞ የቼልሲ የመከላከል ክፍተቱ ቀዳዳው በጣም ብዙ በመሆኑ ምክንያት ነው እነዚህ ነገሮችም ጭምር እየተመለከትን ያለ ነው እና እንግዲህ አሰልጣኙ በስትራስቡርግ በነበረውም ቆይታ እንዲህ አይነት የታክቲክ ልህቀቶችን እንዲህ አይነት የታክቲክ ብቃቶችን ሜዳ ላይ ሲተገብር መመልከት አዲስ ነገር አይደለም። እንዲህ አይነት ታክቲካል ነገሮችን ሲያደርግ ብዙዎቹም እንዳስተዋሉ ሲናገሩ ነበር፣ ገና ወደ ቼልሲ ከመምጣቱ አስቀድሞ ወደ ቼልሲም ከመጣ በኋላ እና በትክክል እዚህም ጨዋታ ላይ ሲያደርገው የተመለከት ነው ይሄንኑ አይነት ነገር ነው ማለት ነው። ያው የመከላከሉ ነገር ግን አሁንም ክፍተት እንዳለበት በደንብ ተመልክተናል። የግብ ጠባቂውን ነገር ቅድም እያነሳን ነበር። ሳንቼዝ በዚህ ጨዋታ ላይ የሚተችና ጣት የሚቀሰርበት ተጫዋች ነው የሚሆነው። አሰልጣኙ እንግዲህ ከኳስ ቁጥጥር ጋር ተያይዞ የ4-2-3-1 ፎርሜሽኑ ወደ 3-4-3 በመቀየር ፉልባኮቹ ደግሞ ወደ መስመሮች እየወጡ እንዲያጠቁ የማስቻል ፎርሜሽንን ነበረ ሲሰጣቸው የነበረው። ፔድሮ ኔቶ በዚህኛው በቀኙ መስመር በኩል፣ አሌሃንድሮ ጋርናቾ ደግሞ በግራው መስመር በኩል ኳስን በጥልቀት እየተቀበሉ ወደፊት በማሰራጨት የማጥቃቱን ሂደት ለማስኬድ ሲሞክሩ ነበር። ኤስቴቫኦም እንደው የአርሰናል ተከላካዮች ጥንካሬ ሆኖ ነው እንጂ በዚህ ጨዋታ ላይ ቢያንስ የሆነ ነገር ሲፈጥር የሆነ አስደንጋጭ አይነት ሁኔታዎችን ሲፈጥር ከዛም በተጨማሪ መመልከታችን አይቀርም ነበር እና እነዛ ሁኔታዎች እጅግ በጣም የተለዩ እንደነበሩም ጭምር የተመለከትንበት ነው። እንግዲህ በጣም ብዙ ጎሎች ያጀቡት እንደ መጀመሪያው ዙር ጨዋታ አይደለም። የመጀመሪያው ለምሳሌ የፕሪሚየር ሊጉ ጨዋታ 1-1 የተጠናቀቀው ጨዋታ በሁለቱም ቡድኖች በኩል አካላዊ ፍልሚያዎችን የተመለከትንበት፣ ቀይ ካርድ ያየንበት ማያዝናና ጨዋታ ነበር የተመለከትነው። ይህንኛው የደርቢ ጨዋታ ግን በጣም የተለየውን ፐርፎርማንስ ያየንበትና እጅግ በጣም ልዩ ምሽት በለንደን ደርቢ ጨዋታ ላይ የተመለከትንበት ነው ማለት ይቻላል። እና አሁን የትኛው ቡድን ነው ወደ ፍጻሜው ለማለፍ የተሻለ እድል ይዞ ወደ ኤምሬትስ የሚመጣው ብለን ካልን አርሰናልን ነው በዚህ ውስጥ ልናነሳ የምንችለው። እንደውም አርቴታም ከዚህ በላይ ተጨማሪ ጎሎችን ማስቆጠር እንደነበረባቸው ነው ከጨዋታው መጠናቀቅ በኋላ የተናገረውና አርሰናል ጎል ባይቆጠርበት መልካም ነበር፣ ግን ጎል ቢቆጠርበትም በጨዋታው ላይ የአሸናፊነቱን ቦታ ይዞ ነው ወደ
ቀጣዩ የመልሱ ጨዋታ የሚያቀናውና አርሰናል በመልሱ ጨዋታ ላይ ደግሞ በደጋፊው ፊት እንደመጫወቱ መጠን ኤምሬትስ ላይ እንደመጫወቱ መጠን የበለጠ ለቼልሲ ከባድ የሆነ ድግስ አዘጋጅቶ የሚጠብቀው ቡድን ነው የሚሆነው። እንግዲህ ጨዋታው የሚደረገው ገና ኦልሞስት 1-3 ሳምንት ይኖራል። ከዚህ በኋላ የካቲት 3 ነው በፈረንጆቹ አቆጣጠር የሁለቱ ቡድኖች ጨዋታ የሚከናወነው እና በዛ መሀል በጣም ብዙ ነገሮች ይኖራሉ። የውጤት ለውጥ ሊኖር ይችላል፣ አድካሚ ነገሮች ሊኖሩ ይችላሉ። በዛ መሀል እንኳን ሁለቱም ቡድኖች 4 ወይ 5 ጨዋታዎችን ያከናውናሉ፣ በቻምፒዮንስ ሊግም በፕሪሚየር ሊግም። ስለዚህ ያንን አይነት ፐርፎርማንስ ለማሳየት ደግሞ ወቅታዊውን ነገር ብቻ መጠበቅ የተሻለ ነው የሚሆነው። ያው ዞሮ አርቴታ ሊናገር የሚችለው ሊያም ሮዚነርም ቢሆን አስተያየት ሲሰጥ የምንመለከተው ከዜሮ ነው የምንጀምረው፣ በቃ ጨዋታውን ልክ እንዳልተደረገ እንደ አንድ ሲንግል ጨዋታ አድርገን ነው የምንመለከተው ብሎ ሊያስቡ ይችላሉ ሁለቱም አሰልጣኞች። ግን አርሰናል የበለጠ አድቫንቴጅ የሚወስድበት ነው። እንግዲህ አርሰናል በቼልሲ ከተሸነፈ በጣም ረጅም ጊዜ ተቆጥሯል። ለመጨረሻ ጊዜ አርሰናል በእንዲህ አይነት ጨዋታ ያውም ደግሞ ከቼልሲ ጋር በተደረገ ጨዋታ ላይ ሲሸነፍ የተመለከት ነው ከ4 ዓመት በፊት ነው፣ በ2021 ነው ለመጨረሻ ጊዜ አርሰናል በቼልሲ የተሸነፈው። እሱንም ሮሜሎ ሉካኩ ያስቆጠረበትን የጨዋታ መርሃ ግብር እናስታውሳለን እና 2 ጎሎች ተቆጥሮበት ኤምሬትስ ላይ የተሸነፈበት ጨዋታ እንደነበረ እናስታውሳለን። ከዛ በኋላ ግን ቼልሲ አርሰናልን ለማሸነፍ በጣም እንደተቸገረ እያየን እንገኛለን። ከዛ ጊዜ በኋላ አርሰናል ቼልሲን 4-2፣ 1-0፣ 3-1፣ 5-0፣ 1-0 ያሸነፈባቸው ጨዋታዎች አሉ። ሌሎቹንም ጨዋታዎች ደግሞ ስንመለከት 2-2፣ 1-1 የተጠናቀቁ ጨዋታዎች አሉ። ግን ወደ 8-9 አካባቢ ጨዋታዎችን ብትመለከቱ ከዛ በኋላ በተደረጉ ጨዋታዎች በፍጹም ጎል ለማስቆጠር ብቻም ሳይሆን ቼልሲ ለማሸነፍም በጣም ሲቸገር ነው የምንመለከተው እና አርሰናል የስነ ልቦና የበላይነትም ወስዶ እንደገባ ከፕሮግራሙ በፊት በነበረኝ ትንታኔ ላይ እንደተናገርኩት አርሰናል በቀላሉ ዘንድሮ ለተጋጣሚዎች እጅ የሚሰጥ ቡድን አይደለም። በ31 ጨዋታዎች 2 ጨዋታ ብቻ ነው የተሸነፈው እያልን ነው እና ጭራሽ ደግሞ ቼልሲ አርሰናልን ካሸነፈ ከ1000 በላይ ቀናት ተቆጥረዋል። አርሰናል አሁን በቼልሲ ላይ ከፍተኛ የበላይነት ነው በየጊዜው እየወሰደ የሚገኘው እና ያንን ነገር ደግሞ ከማስቀጠል ሂደት ጋር በጣም ብዙ ተጨማሪ ኤክስትራ ስራዎችን ነው አርሰናል እየሰራ የሚገኘው። አሁን ወደ ፍጻሜ ለማለፍ ሁለቱም አንዱን ጥሎ ነው ማለፍ የሚችለው። ሁለቱም ጥሩ ቡድኖች ናቸው፣ ሁለቱም ትልልቅ ቡድኖች ናቸው። ግን ፍጻሜውን ሪች ለማድረግ ወይ አርሰናል አልፎ ቼልሲ ይወድቃል፣ ወይ ቼልሲ አልፎ አርሰናል ይወድቃል። እሱን ጨዋታው ሲደርስ እናወራበታለን፣ የመልሱ ጨዋታ ምን ሊመስል ይችላል ከሚለው ነገር ጋር ተያይዞ። በዚህ ጨዋታ ላይ ግን አርሰናል የሚገባውን የበላይነት ወስዶ በጨዋታው ላይ አስፈላጊውን የሆነ ድል ይዞ ተመልሷል ማለት ነው። ጨዋታው ላይ ምን አይነት ቁጥራዊ መረጃዎች ነበሩ ሚለውን እንኳን ብንመለከት በዚህ የለንደን ደርቢ የካራቦ ካፕ ጨዋታ ላይ በኳስ ቁጥጥር ረገድ በአርሰናል በኩል 42% ነው ኳስ የተቆጣጠሩት፣ እንዲሁ ደግሞ 58% ቼልሲዎች ኳስ ተቆጣጥረዋል። ነገር ግን ልዩነቱ የሚመጣው እዚህ ጋር ነው። ኳስ ቁጥጥሩን ቼልሲ ተቆጣጥሯል ብለን ልንል እንችላለን። ግን ከኳስ ቁጥጥር ውጪ በሌሎች ነገሮችስ ላይ አርሰናል እንዴት ነበር የሚለውን ነው ልናይ የምንችለውና በዚህ ጨዋታ ላይ ቼልሲ 9 ሞክሮ ከ9ኙ 4ቱ ኢላማቸውን የጠበቁ ነበሩ። አርሰናል 16 ሞክሮ ከ16ቱ 5ቱ ኢላማቸውን የጠበቁ ነበሩ። የቼልሲ ኤክስፔክትድ ጎል 0.6 ነው። ለአንድ የቀረበ ነው እንጂ አንድ እንኳን የሚሞላ አይደለም። በዚህ ጨዋታ ላይ አሁን ቼልሲ አንድ ጎል እንኳን እንዲያስቆጥር የሚጠበቅበት ቡድንም አይደለም ማለት ነው። በአንጻሩ ግን አርሰናል ከ16ቱ 5ቱ ኢላማውን የጠበቀ ሙከራ ያደረገው ቡድን 2.5 ኤክስፔክትድ ጎል ነበረው። ቢያንስ አርሰናል ከ2 በላይ ጎሎችን እንዲያስቆጥር ለ3 ደግሞ የቀረበ ኤክስጂን ያስመዘገበ ቡድን ነውና በሙከራ ረገድ በጣም አስፈሪው ጠንካራው ቡድን አርሰናል እንደነበር እንመለከታለን ማለት ነው። ጨዋታው ከተጠናቀቀ በኋላ እንግዲህ የቼልሲው አሰልጣኝ ሊያም ሮዚነር ውጤቱ በተለይም ደግሞ ጎል የገባባቸው መንገድ፣ ጎሎች የተቆጠሩበት ሁኔታ እንዳላስደሰተው ነው ይህ የቀድሞ የስትራስቡርግ አሰልጣኝ የተናገረው እና ከዚህም በተጨማሪ ከቆመ ኳስ ጎል በመቆጠሩ ምክንያት እንደተበሳጨም ፍራስትሬሽን ውስጥ እንደገባም ጭምር አሰልጣኙ ተናግሯል። ነገር ግን በቡድኑ እንቅስቃሴ እንዳልተከፋ፣ የቡድኑ እንቅስቃሴ ጥሩ እንደነበር፣ ደስተኛም እንደሆነና ተጫዋቾቼ የተቻላቸውን ጥረት አድርገዋል፣ የመልስ ጨዋታ ደግሞ ይቀረናል የሚል ሀሳብ ሰጥቷል ማለት ነው።
ከዛ ውጪ የአርሰናሉ አሰልጣኝ ሚኬል አርቴታ ድሉ የተመዘገበው ድል በጣም ደስተኛ እንዳደረገው ተናግሮ ነገር ግን አርሰናል 3-1 እየመራ በነበረበት ጊዜ ከዚህም በተሻለ ጎል የሚያስቆጥርበት እድል አርሰናል እንደነበረው ነው የተናገረው። እናም ስለ ተጫዋቾቹም እንዲሁ አስተያየት ሰጥቷል። ለምሳሌ ስለ ዩኬሬስ ወደ ጎል አስቆጣሪነት በመምጣቱ በጣም ጥሩ ነው፣ ለቡድኑ የጨመረውን ብዙ ነገር አለ የሚል ሀሳብ ሰጥቷል እና ስለ ዩኬሬስም ይሄን ነገር ነው እንግዲህ የተናገረው። ስለ ዙቢሜንዲም ከዚህ በላይ ምን ነገሮችን ሊያደርግ ይችላል፣ በቃ እሱ የፈለገውን ነገር የሚያደርግ ተጫዋች ነውና ከዴክላን ራይስ ጋር በብቃት የሚመሳሰል ተጫዋች ነው የሚል አይነት ሀሳብንም ጭምር ነው የሰጠው። ለማንኛውም እንግዲህ አርሰናል ይህንን ጨዋታ አሸንፎ ጨዋታውን የለንደን ደርቢን በድል በበላይነት አጠናቋል። መድፈኞቹ ከ2 ቀናት እረፍት በኋላ ቅዳሜ ዕለት ከሜዳቸው ውጪ ኖቲንግሃም ፎረስትን የሚገጥሙበት የጨዋታ መርሃ ግብር በጣም በጉጉት ይጠበቃል። በአንጻሩ ደግሞ ቼልሲ በምዕራብ ለንደን ደርቢ ከብሬንትፎርድ ጋር የሚያከናውነው ጨዋታ በከፍተኛ ትኩረት የሚጠበቅ ጨዋታ ነውና ይህ ጨዋታ እንግዲህ በዚህ መልኩ ተጠናቋል። ጨዋታው እንዴት ነበር? እንዴት ተመለከታችሁት? ወደ ፍጻሜ ውስጥ ማን የሚያልፍ ይመስላችኋል? አርሰናል ውጤቱን አስጠብቆ ያልፋል ወይስ ቼልሲ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። የአርሰናል ደጋፊዎች ግን የተደሰቱበት የጨዋታ ምሽት በአርሰናል አሸናፊነት ተጠናቋል። አርሰናል 3 ቼልሲ 2 የካራቦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በመድፈኞቹ አሸናፊነት ተጠናቋል። ከ3 ሳምንት በኋላ ሁለተኛውና የመልሱ ጨዋታ በኤምሬትስ የሚደረግ ይሆናል።